እቺ ላኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉ። የአላህ መልእክተኛ አውቆ እኮ ነው ሊያጭበረብር ነው። ነብዩ አለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍ ነው። ያሸነፍንም መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሃባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላኢላሃ ኢላላህ አለ። እስልምና መሰከረ። ያው የጦርነት ስትራቴጂ መሆኑ ነው። ሊገለው ስላለ አሁን ታጭበረብራለህ እንዴ? ስንት ሰው ገለህ? ሊገልስል ነው እንዴ? ገደልኩት ይላል። ሒቡ ረሱልላህ የረሱል ውድ ወዳጅ ነበር። አባቱንም በጣም የሚወዱት ሰው ነበር። ከዛ ነብዩም አለይሂ ሰላቱ ወሰላም የጦርነቱን ዜና ተቀበሉ። ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ። የአላህ መልእክተኛ አንድ ሰው ነበር አውቆ ላኢላሃ ኢላላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ بعد أن قال لا إله إلا الله لا إله إلا الله ካለ በኋላ ገደልከው አሉት። አው ያ አላህ መልእክተኛ አውቆ እኮ ነው አሉት። እቺ ላ ኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉት። የአላህ መልእክተኛ አውቆ እኮ ነው ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው፣ ዝርዝር አወጣ። ታዲያ የውመል ቂያማ ላ ኢላሃ ኢላላህ መጣ ስትጠይቅህ መልስህ ምንድነው አሉት። የአላህ መልእክተኛ እስትግፋር አድርጉልኝ አላቸው። ምንድነው መልስህ? የውመል ቂያማ ላ ኢላሃ ኢላላህ ስትጠይቅህ ደጋገሙብኝ ይላል። ወላሂ ይላል ከዛ በፊት ሰልሜ ባልነበር ብዬ ተመኘው ይላል። ላ ኢላሃ ኢላላህ አንድ ሙሽሪክ አንድ ካፊር ለጦርነት ስትራቴጂ ብሎ የተጠቀመው ቃል ማለት ነው። የአላህ መልእክተኛ አውቆ እኮ ነው ያለው፣ ልገለው ስል ነው ያለው አላቸው። አሸከክተ ሰድራ ቀልቡን ከፍተሃል እንዴ? እውነቱን ይበል የውሸቱን ይበል በምን ታውቃለህ? ደነገጡ ራድኩ ይላል። ይሄ ቀዩ መስመር ነው። እኛ ሙእሚኖች ሰውን አናከፍር፣ ሰዎችም ሙሽሪካን የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን። የሞቱ ሰዎችን ድረሱልኝ ሲል ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ የሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን